ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ቻፕተር 3 ፋንክሽንስ የሚለው ቻፕተር ነው። በዚህ ቪዲዮ እንግዲህ የዚህን ቻፕተር አራተኛ ክፍል ይዤላችሁ ቀርብ ያለው ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ወደ እናንተ ይደርሱ ዘንድ የደወል ምልክቱን መንካቱንም እንዳይረሱ ማለት ነው። ከዚህ ቀደም እንግዲህ ሶስት ፓርቶች ነበሩት የዚህ ቻፕተር ማለት ነው። የቻፕተር 3 ወይም የፋንክሽን የሚለው ቻፕተር ማለት ነው። መለስ ብላችሁ ማየት ትችላላችሁ ወይም ሊንኮቹን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ሶ እንግዲህ በዛሬው ዕለት የምናየው ፖሊኖሚያልስ፣ ዜሮስ ኦፍ ፖሊኖሚያልስ፣ ራሽናል ፋንክሽን ኤንድ ዴር ግራፍ የሚል ይሆናል ማለት ነው። ፖሊኖሚያል ምንድነው የሚለውን ነገር ዲፋይን እናደርጋለን። ዜሮስ ኦፍ ፖሊኖሚያል ማለት ምን ማለት ነው? ራሽናል ፋንክሽን ግራፍስ ምን ይመስላል የሚለውን ነገር እንድትሄድ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ድረስ እንድታዩት በአክብሮት ጋብዛለሁ። መልካም ቆይታ። ሶ ከዚህ ቀደም እንደምነግራችሁ እንግዲህ በምታነቡበት ጊዜ ኦብጀክቲቮችን ማወቅ መቻል አለባችሁ። ወይም ይህን ቻፕተር ከጨረሳችሁ ወይም ይህንን ሴክሽን ከጨረሳችሁ በኋላ ምንድነው ማወቅ የተፈለገው የሚለውን ነገር መረዳት መገንዘብ መቻል አለባችሁ ማለት ነው። ኦኬ ስለዚህ after completing this section the student should be able to first define polynomial and rational function. ፖሊኖሚያል ፋንክሽን ምንድነው? ራሽናል ፋንክሽን ምንድነው የሚለውን ነገር ዲፋይን ማድረግ ያስፈልጋል ማለት ነው። ኦኬ at the end of this section ማለት ነው። ኦኬ then apply the theorems of polynomials to find the zeros of polynomial function. የተለያዩ ቴረሞች አሉን ወደታች የምናያቸው። እነሱን ቴረሞች አፕላይ በማድረግ የፖሊኖሚያል ፋንክሽን ዜሮስን እንፈልጋለን ማለት ነው። ወይም የሆነን ፋንክሽን ባጭሩ ፖሊኖሚያል ፋንክሽን ዜሮ ሊያደርጉ የሚችሉ ቫልዩዎች ማለት ናቸው እንግዲህ ዜሮስ የምንላቸው። ስለዚህ እነሱን ነገሮች ፋይንድ ማድረግ መቻል አለብን ማለት ነው at the end of this section. Next, use the division algorithm to find quotient and remainder. Okay, quotient እና remainder ምንድነው? እሱን ነገር የምናይ ይሆናል። ምንም በመጠቀም division algorithm የሚባል ቴረም አለ። እሱን ቴረም በመጠቀም quotient እና remainder find እናደርጋለን at the end of this section ማለት ነው። After that, apply theorems on polynomials to solve related problems. And finally, sketch and analyze the graph of rational function. ኦኬ ስለዚህ በዚህ ሴክሽን ውስጥ እንግዲህ ማወቅ የሚጠበቅብን ነገር እነዚህን ነው ማለት ነው። እነዚህን ነገሮች በስነ ስርዓት መረዳት ከቻልን ይህ ሴክሽን ገብቶናል። የምንጠየቀውን ጥያቄ በቀላሉ መመለስ እንችላለን ማለት ነው። ስለዚህ እዚህ ጋር እንግዲህ ስለ ፖሊኖሚያል ፋንክሽን ነው በዋናነት የምናወራው። ፖሊኖሚያል ፋንክሽን ምንድነው? ራሽናል ፋንክሽን እታች አለ፣ እሱንም የምናይ ይሆናል። ስለዚህ ዲፋይን እናደርጋለን መጀመሪያ ላይ as an introduction ይለናል the functions described in this section frequently occur as a mathematical model of a real life situation. For instance, in business the demand function gives the price per item P in terms of the number of items sold X. አሁን እንግዲህ price P አለ፣ number of items sold ደግሞ X አለ። P እና X ኤክስፕረስ ለማድረግ የምንጠቀመው ፋንክሽን ፖሊኖሚያል ፋንክሽን ነው ያለን ነው። ኦኬ look, suppose a company find that the price P number for its model GC5 calculator is related to the number of calculators sold X in million P ሆን and is given by the demand function P which is equals to 80 minus X square. P ምንድነው ብለናል? price per item ነው። price per item which is equals to 80 minus X square. X ምንድነው? number of items sold. ኦኬ አሁን ፕራይስን ለማግኘት in terms of number of items sold ኤክስፕረስ ለማድረግ የምንጠቀመው ፋንክሽን ፖሊኖሚያል ፋንክሽን ነው እያለን ነው። አሁን እዚህ ላይ P which is equals to 80 minus X square which is a polynomial function. ወይም ይህንን more እናብራራው እስኪ። ለምሳሌ a manufacturer revenue is determined by multiplying the number of items sold X by the price per item P. Thus the revenue function will be R which is equals to XP. X ምንድነው? number of items sold, P's price ነው። ስለዚህ ዋጋውና
የተሸጡት እቃዎች ብዛት ሲባዙ ሁለቶች ምን ይሰጠናል ይለናል? ሪቨኒው ይሰጠናል ማለት ነው። ስለዚህ ሪቨኒው እንዴት ነው የሚሰራው? x times p ብለን p ግን ምን አድርገነዋል ላይ 80 minus x square which is equals to p ብለናል። so x times p which is equals to x into 80 minus x square. 80 minus x square means simply p. Then which is equals to 80x minus x cube. This function also a polynomial function. ስለዚህ polynomial function ምንድነው የሚለውን ወደ ታች ዲፋይን የምናደርገው ነው የሚሆነው። እዚህ ላይ እንደ ኢንትሮዳክሽን ነው ምን ላይ ልንጠቀመው እንችላለን፣ polynomial function የት ነው የምንጠቀመው የሚለውን ነገር ዲተርማይን ለማድረግ የገባ ኢንትሮዳክተሪ ፓርት ነው ይሄ ማለት ነው። Okay, so this demand and revenue function are example of polynomial function. Look, demand function and the revenue function are example of polynomial function. Demand function ማለት እዚህ ጋር ያለው ነው። revenue function ማለት ደግሞ እዚህ ጋር ያለው ነው። ስለዚህ ሁለቱ polynomial function ናቸው። The major aim of this section is to better understand the significance of applied function such as this demand function. In order to do this, we need to analyze the domain, range and behavior of such function. ስለዚህ ስለ function ወይም ስለ polynomial function ዶሜኑ ምንድነው፣ ሬንጁ፣ behavior ማጥናት ያስፈልገናል ማለት ነው እንግዲህ። ኦኬ ስለዚህ ወደ ዲቴይሉ ፓርት እንገባለን። polynomial functions ምንድነው polynomial function? There is a definition about polynomial function here. A polynomial function is a function of the form y which is equals to an x to the power n plus an minus 1 x to the power of n minus 1 plus a1 x plus a naught, where an differ from 0. an ማለት እዚህ ላይ ያለችው ፓርት ከዜሮ መለየት መቻል አለባት ይለናል። Each ai is assumed to be a real number. Okay, ai means an ሊሆን ይችላል፣ an minus 1 ሊሆን ይችላል፣ a1 a naught a3 a4 ሊሆን ይችላል ai ማለት። but ai is assumed to be a real number ብለን ነው assumed የምናደርገው ወይም የምናስበው ማለት ነው። and n is a non-negative integer. n እንግዲህ እዚህ ላይ n አለች፣ n አለ፣ n ይቺ n ምንድነች? non-negative integer መሆን መቻል አለባት ማለት ነው። ኦኬ and an is called leading coefficient እንለዋለን። an ይሄ እንግዲህ ምን ይባላል? leading coefficient እንለዋለን ማለት ነው። such a polynomial is said to be of degree n እንለዋለን። degree n ይባላል እንደዚህ አይነት polynomial ማለት ነው። ስለዚህ polynomial function ማለት በዚህ function or በዚህ form express መደረግ የሚችል function ነው። more clear ለማድረግ ደግሞ እስቲ ወደ lower grade እንመለስና ለምሳሌ 10ኛ ክፍል ላይ ተመልሰን ነው ምን እንደሚል። እዚህ ጋር እንግዲህ ይሄ 10ኛ ክፍል መጽሐፍ ነው። definition of polynomial function let n be a non-negative integer. n እዛም ላይ ሞጁላችን ላይ non-negative integer ነው ብለናል። and let an minus 1 a1 a naught be a real number. እነዚህ ቁጥሮችም assumed to be a real number ብለናቸዋል ቀደም ላይ። Okay, and an differ from 0. The function p of x which is equals to an x to the power of n plus an minus 1 x to the power of n minus 1 plus a1 x plus a naught is called polynomial function in a variable x of degree n. Okay, degree n ያለው variable x ያለው polynomial function ይባላል ማለት ነው። በዚህ ወይ ነው እንግዲህ ዲፋይን የሚያደርገው polynomial function. Note that the definition of polynomial function p of x which is equals to in this form የተቀመጠ አለ። ስለዚህ አራት ነገሮች አሉን እዚህ ጋር አራት ነገሮች። ኦኬ የመጀመሪያው an minus 1 an minus 2 up to a1 a naught are called coefficients of polynomial function. እነዚህ እንግዲህ coefficient ይባላሉ ባጭሩ። ኦኬ simply the polynomial ይላቸዋል። polynomial or coefficient of the polynomial function እንላቸዋለን። ሁለተኛ the number an which is called leading coefficient ማለት እዚህ ላይ ቀዳሚው የሚመራው higher power አለው ላይ ለምሳሌ x to the power of n አለው ላይ ያለ coefficient
leading coefficient እንለዋለን of the polynomial function and an x the power of n which is called leading term ይባላል። ይቺ ተርም የመጀመሪያዋ ተርም leading term እዚች ተርም ላይ ያለችው ኮኤፊሺየንት ደግሞ leading coefficient እንላታለን ማለት ነው። ሶስተኛ the number a naught is called constant term ይባላል ደግሞ a naught ማለት እዚህ ላይ ያለው ኮንስታንት ነው ምክንያቱም ቫሪያብል አልያዘም x አብራው የለችም ስለዚህ ኮንስታንት እንለዋለን constant term of the polynomial የመጨረሻው አራተኛው ደግሞ ምን ይለናል the number n the exponent of the highest power of x is called the degree of the polynomial እንግዲህ n ምንላታለን እዚች ላይ ያለችው ዲግሪ ትባላለች ወይም the exponent of the highest power of x which is called the degree of the polynomial እንላታለን ማለት ነው እንግዲህ ዲፋይን ታደረገ በኋላ እያንዳንዱ ተርሞችን ደግሞ ኤክስፕረስ አድርጓል ከሞጁላችን በተሻለ መልኩ እዚህ ላይ ክሊር ሆኖ ቀርቧል ማለት ነው ኦኬ ለምሳሌ እዚህ ላይ which one of the following polynomial function የሆነው የትኛው ነው ይለናል እንግዲህ እዚህ ላይ የተጠቀሰ ብዙ ፋንክሽኖች አሉት ፖሊኖሚያል የሆነ የቱ ነው ፖሊኖሚያል ነው አይደለም ብለን አይደንቲፋይ ለማድረግ ምን ማድረግ አለብን በዚህ ፎርም መገለጽ መቻሉን ቼክ ማድረግ መቻል አለብን then በዚህ ፎርም ተጽፎ ካገኘ ነው this function is said to be polynomial function እንለዋለን ማለት ነው so እዚህ ላይ ደግሞ ምን አለን ሪማርክ አለ ሪማርክ first the domain of a polynomial function is always the set of a real number okay domain always ምንድነው the set of real number ነው remark 2 types of polynomials almost እዚህ ላይ ሶስት አይነት ፖሊኖሚያሎችን ጠቅሶልናል የመጀመሪያው a polynomial of degree 1 is called a linear function if the degree is 1 this function is said to be linear function እንለዋለን and if a polynomial of degree 2 which is called quadratic function ማለት x ላይ ያለው ፓወር 2 ከሆነ then the polynomial is said to be quadratic function እንለዋለን and 3 a polynomial of degree 3 is called cubic function okay ስለዚህ first degree linear function second degree quadratic function third degree cubic function ነገር ግን እነዚህ ብቻ ናቸው ወይ polynomial function የምንላቸው አይደሉም ከሶስት በላይ highest degree ያላቸው አሉ 4 ዲግሪ ሊኖረው ይችላል 5 6 7 ዲግሪ ሊኖረው ይችላል ማለት ነው but lower degree ያላቸው ሶስቱን ነው እዚህ ላይ ኤክስፕረስ ያደርገልን ማለት ነው therefore p of x which is equals to a3 x power of 3 plus a2 x power of 2 plus a1x plus a0 where a3 which is the leading coefficient must differ from 0 አሁን ከየት ነው የምንመድበው ዲግሪው 3 ነው ዲግሪው 3 ከሆነ ከኪዩቢክ ፋንክሽን መድበዋለን እዚህ ጋር ይሄንን ብናስወግደውና ከዚህ በኋላ ብንቆጥርስ a2 x power of 2 plus a1x plus a0 ብንል quadratic function ይሆናል ኦኬ ይሄን ወደዚህ ያለውን አስወግደን ደግሞ ከዚህ ወደዚህ ያለውን ብቻ ብንወስድ a1x plus a0 ምን ሊሆንልን ይችላል linear function with degree 1 ዲግሪ ማለት እንግዲህ x ላይ ያለው ፓወር ነው እንደምታዩት እዚህ ላይ x ላይ ያለው ፓወር 3 ነው እዚህ ጋር ያለው ፓወር ደግሞ 2 ነው እዚህ ጋር ያለው 1 ነው እዚህ ጋር 0 ነው 0 ስላለው ኮንስታንት ይባላል የመጨረሻው ቀደም እዛኛው መጽሐፍ ላይ ሪፈርስ እናደርግ እንዳሳየዋችሁ ማለት ነው next we will see an example 3.18 p of x which is equals to 2x squared plus 1 q of x which is equals to root 3x the power of 4 plus 2x minus pi and f of x which is equals to 2x cube are example of polynomial function okay እንግዲህ የፖሊኖሚያል ፋንክሽንን ፎርም ወይም እንዴት አሬንጅ እንደሆነ አይታችሁታል ላይ ያንን ስለሚያሟላ እዚህ ተጠቀሱት በሙሉ they are an example of polynomial functions okay ስለዚህ polynomial function ናቸው እንላለን ማለት ነው next topic the property of polynomial function almost there are 4 properties of polynomial function first one the graph of a polynomial is a smooth unbroken curve okay a smooth and unbroken curve ነው እንግዲህ የፖሊኖሚያል function graph the word smooth means that
the graph does not have any sharp corner as a turning point turning point ላይ እንግዲህ ስሙዝ ነው ያ ማለት ምን ማለት ነው ሻርፕ ኮርነር የለውም ማለት ነው ሻርፕ ኮርነር ስሙዝ ነው ሻርፕ ኮርነር የሚሉ ነገሮችን እስኪ ለምሳሌ እንግራፊውት እንደምታዩት እንደዚህ ከሄደ በኋላ እዚህ ላይ ይታጠፋል እዚህ ጋር ይታጠፋል እዚህ ጋር ይታጠፋል ሲታጠፍ እንግዲህ ሻርፕ ኮርነር የለውም ስሙዝ ነው ጥፍ የሚለው እዚህ ጋር ስሙዝሊ ነው ጥፍ የሚለው ሻርፕ ኮርነር የምንለው ምን አይነት ሲሆን መሰላችሁ ለምሳሌውት እዚህ ጋር ሻርፕ ኮርነር እዚህ ጋር ምን አለ ጋፕ አለ ደግሞ እዚህ ጋር ኦኬ ጋፕ አለ እዚህ ጋር ጃምፕ አድርጓል ስለዚህ እንደነዚህ እዚህም ሆል አለው እንደነዚህ አይነት ነገሮች ካሉበት ይሄ የፖሊኖሚያል ፋንክሽን ግራፍ አይደለም ያ ማለት ዶሜኑ ኦል ሪል ነምበር አይደለም እያለን ነው ለምሳሌ እዚህ አካባቢ ላይ የማያሟላ ቁጥር አለ ኦኬ እንደዛ ሆነ ማለት ዶሜኑ ኦል ሪል ነምበር አልሆነም ኦል ሪል ነምበር ካልሆነ ደግሞ ፖሊኖሚያል ፋንክሽን አይደለም እንላለን በተጨማሪም ለምሳሌ እንግራፊውት ሻርፕ ኮርነር አይታችኋል እዚህ ላይ ሻርፕ ኮርነር ነው እዚህ ጋር ደግሞ እንግራፍ ስታዩት ስሙዝ ነው ስሙዝ ጥፍ ሲል ስሙዝሊ ነው ኮርነር የለውም እዚህ ጋር መታጠፊያው ላይ ማለት ነው ስለዚህ ሻርፕ ኮርነር ስሙዝ የሚለው ነገር ይሄን ለማመላከት የተቀመጠ ነገር ነው ማለት ነው property number 2 if p is a polynomial of degree n then it has at most n zeros thus the quadratic polynomial has at most 2 zeros እንግዲህ p polynomial function with degree n ነው ካል ቢበዛ ምን ያክላል n ያክል ዜሮዎች አሉት ይለናል ለምሳሌ quadratic function n 2 ስለሆነ at most 2 zeros አሉት ማለት ነው ሁለት ዜሮ ሊያደርጉ የሚችሉ ቁጥሮች አሉት ለምሳሌ እነማን ናቸው ዜሮ ሊያደርጉት የሚችሉ ካልን quadratic function r1 እና r2 ምንላቸው ሩትስ ምንላቸው quadratic function ሩትስ ምንላቸው ኦኬ minus p plus or minus under radical p square minus 4ac ብለናል ለምንገልጸው quadratic function ስለዚህ ሁለት ዜሮ ሊያደርጉ የሚችሉ ቁጥሮች አሉ quadratic ላይ 3 ዲግሪ ካለውስ at most 3 zeros አለ ይለናል 4 ከሆነስ n at most 4 zeros ሊያደርጉ የሚችሉ ቁጥሮች አሉ ማለት ነው ያንን ፋንክሽን ስለዚህ በዚያው ላይ መረዳት ያስፈልጋል property number 3 the graph of a polynomial function of degree n can have at most n-1 turning point n-1 እንግዲህ ዲግሪው n ቢሆን n-1 ያ ማለት ለምሳሌ quadratic function ብትወስዱ ሁለት ነው ዲግሪው ስለዚህ 2 - 1 ይሆናል አንድ turning point ነው ያለው የquadratic function graph አስተውሱ ወይ open upward ወይ downward open ያደረገ ስለዚህ አንድ ብቻ ነው የሚታጠፈው ስለዚህ አንድ turning point አለው ማለት ነው ለምሳሌ look this graph ይህ graph እንግዲህ quadratic function ነው ax square plus bx plus c form ነው የሚጻፈው quadratic function ወይም እዚህ ላይ የውቴም function f of x which is equal to x square minus 4x plus 3 form ነው የተጻፈው ስለዚህ እንደምታዩት እንደዚህ ነው ጥፍ ያለው ስለዚህ ስንት turning point አለው 1 turning point አለው at point 2, -1 ላይ ይታጠፋል ኦኬ ዲግሪው ግን ስንት ነው 2 ነው እንደምታዩት ዲግሪው ኦኬ ስለዚህ quadratic function and turning point አለው ሁለት ደግሞ at most 2 zeros አለው እንላለን ማለት ነው እዚህ ጋር ደግሞ cubic function ኒውት ለምሳሌ cubic function ማለት n 3 ሆነ ማለት ነው እንደምታዩት turning point እዚህ አንድ turning point አለ እዚህ ጋር ደግሞ ሌላ turning point አለ n-1 turning point ያ ማለት 3 - 1 2 turning pointዎች አሉት ማለት ነው እዚህ ላይ ኦኬ ስለዚህ በዛ y ነው መረዳት ያለባችሁ ሌላ ደግሞ ኤግዛምፕል ልጨምርላችሁ እዚህ ላይ ለምሳሌ x³ + 2x² - x - 2 የኪዩቢክ ፋንክሽን ነው ኪዩቢክ ፋንክሽን n3 ሆነ ስንት turning point ሊኖር ይችላል ሁለት n-1 3 - 1 2 ይሆናል እዚህ አንድ turning point እዚህ አንድ turning point እዚህ b ላይ ደግሞ ተመልከቱ b ላይ graph of f of x which is equal to x to the power of 4 minus 5x² plus 4 እንደምታዩት n ስንት ነች 4 ነች ስለዚህ n4 ሆነ ማለት ስንት turning point አለው 3 turning point ይኖረዋል 1 2 3 አይታችኋል 3 turning point አለው ማለት ነው ስለዚህ ሌሎችንም 5 6 7 ሲኖረው ወይም n 7 8 9 ሲሆን ምን ያህል turning point አለው የሚለውን ነገር
መረዳት ትችላላችሁ ማለት ነው በዚህ ወይ። ነገር ግን ዲግሪ ከምን ጋር እኩል ነው? ከነምበር ኦፍ ዜሮ ጋር። ለምሳሌ ይሄ ፋንክሽን አትሞስት ስንት ዜሮስ ሊኖረው ይችላል? 4 ዜሮስ ሊኖሩት ይችላሉ ማለት ነው። ዜሮስ ምንድናቸው የሚለውን ደግሞ እንድትሄድ እናያለን ማለት ነው ወደፊት። Property 4 when the last property the graph of polynomial always exhibits the characteristic that has absolute value of x gets very large and the absolute value or the norm of y gets very large. Okay, አሁን ይሄ ምን ማለት መሰላችሁ? ለምሳሌ ፖሊኖሚያል ፋንክሽን እንዴት ነው የሚገለጸው ብለናል። ፖሊኖሚያል ፋንክሽን y which is equals to an x the power of n plus an minus 1 x the power of n minus 1 እያለ ነው የሚቀጥለዋል። ያ ማለት x gets very large የx ቫልዩ በጨመረ ቁጥር ግን the positive x ነው absolute value ማለት ፖዚቲቭ መሆኑን ነው የሚጠቁመን። እሱም በጨመርነው ቁጥር የy ቫልዩ ምን ይሆናል ይለናል? very large ይሆናል ይለናል። ለምሳሌ ላሳያችሁ። አሁን እዚህ ላይ p of x ማለት y ነው ባጭሩ፣ ወይም እዚህ ላይ y which is equals to ብሎ ነው የሚጀምረው። ስለዚህ የኤክስ ቫልዩ እዚህ ላይ እንደምታዩት በጨመርነው ቁጥር p of x ምን ይሆናል? ኢንክሪዝ ያደርጋል ወይም ጌት ላርጀር ወይም y አብሮ ያድጋል ከኤክስ ጋር ነው የሚለን ማለት ነው እዚህ ጋር ያለው ነገር። ሶ ኔክስት ቶፒካችን ደግሞ zeros of polynomial. Zeros of polynomial. The zeros of polynomial function provide a variable information, a valuable information that can be helpful to sketch its graph. ግራፉን ድሮ ለማድረግ ወይም ስኬች ለማድረግ ነው እንግዲህ ዜሮዎች የሚያገለግሉት ማለት ነው። One can find the zeros of the function by factorizing the polynomials. However, we have no general method for factorizing polynomials of degree greater than 2. አሁን ዲግሪ 1 እና ዲግሪ 2 ያለውን ፋክተራይዝ በማድረግ ፖሊኖሚያል ፋንክሽን ዜሮ ልንፈልግ እንችላለን የፖሊኖሚያል ፋንክሽን ዜሮ። ነገር ግን ከሁለት በላይ ዲግሪ ላለው ፖሊኖሚያል ፋንክሽን ግን ጀነራል የሆነ ሜተድ የለንም ይለናል። Okay, so in this subsection we turn our attention to a method that will allow us to find zeros of higher degree polynomials. Okay, higher degree polynomial ያላቸው ፖሊኖሚያል ፋንክሽኖችን ዜሮአቸውን እንዴት ነው የምንፈልገው የሚለው ላይ እናጠነጥናለን ማለት ነው። To do this, we first need to discuss about the division algorithm. Recall that a number a is a zero of a polynomial function p if p of a which is equals to 0. እንግዲህ a የተባለ ቁጥር ለፖሊኖሚያል ፋንክሽን p ዜሮስ ነው ካል p of a ምን መሆን መቻል አለበት? ዜሮ መምጣት መቻል አለበት ማለት ነው። ወደ ታች ስናየው ሞር ግልጽ ይሆንልናል። ስለዚህ ቀጣይ የምናየው ምን ይሆናል? ዲቪዥን አልጎሪዝም ይሆናል። ዲቪዥን አልጎሪዝም ምንድነው የሚለን እንግዲህ let p of x which let p of x and d of x be a polynomials with d of x differ from 0 and with a degree of d of x less than or equal the degree of p of x, then there are polynomials q of x and r of x such that p of x which is equal to d of x times q of x plus r of x, where either r of x which is equal to 0 or the degree of r of x is less than the degree of d of x ይለናል። አሁን ይሄን ክሊር ለማድረግ ያክል ወይም ግልጽ ለማድረግ ያክል p of x እና d of x የተባሉ ፖሊኖሚያል ፋንክሽኖች አሉ። ሌላኛ ደግሞ ምን አለ? d of x የተባለ d of x ምን መሆን አለበት? ከዜሮ መለየት አለበት አለ። ኦኬ፣ ሁለቱም ፋንክሽኖች ውሰዱ እንግዲህ p of x እና d of x። d of x ከምን መለየት አለበት? ከዜሮ መለየት አለበት። ዲግሪዎችን ደግሞ ስናወዳደር የd of x ዲግሪ ከp of x ምን መሆን አለበት? ማነስ ወይም እኩል መሆን መቻል አለበት እያለን ነው። ይሄ ከሆነ there are a polynomials q of x and r of x ሌላኛ ፖሊኖሚያል ይኖሩናል። ማንና ማን የተባሉ q of x እና r of x የተባሉ ፖሊኖሚያል በምን አይነት ፎርም ኤክስፕረስ ሊደረጉ የሚችሉ p of x which is equals to d of x times q of x plus r of x ብለን ኤክስፕረስ ልናደርጋቸው የምንችላቸው ሌሎች ፈንክሽኖች አሉን ይለናል። where r of x ምን ሊሆን ይችላል ግን? ዜሮ ሊሆን ይችላል። or degree of r of x less than degree of d of x። አሁን የr of x ዲግሪ እና የd of x ዲግሪ ስናወዳደር የr of x ዲግሪ ትንሽ ነው ማለት ነው። ስለዚህ p of x ዲቫይደንድ ይባላል። ዲቫይደንድ ተካፋይ ማለት ነው ባጭሩ።
ዲ ኦፍ ኤክስ ምንድነው? ዲቫይዘር አካፋይ ነው። ኪው ኦፍ ኤክስ ኮሸንት ነው፣ ድርሻ ማለት ነው። አር ኦፍ ኤክስ ሪማይንደር ነው፣ ቀሪ ማለት ነው። ቀሪ ማለት ነው። ለምሳሌ ቀለል ባለ ኤግዛምፕል እስቲ ላሳያችሁ። ለምሳሌ ይችን ቁጥር ይዋት 22 divided by 5 ወይም 22ን ለ5 እናካፍለው። ስናካፍለው 22 which is equals to 5 ሲባዛ በ4 ሲደመር 2 ነው። 5 ሲባዛ በ4 20 ነው። 20 ላይ 2 ስንደምርበት 22 ይሰጠናል። ስለዚህ 22 ምንድነው? ተካፋይ ነው። አካፋው ማን ነው? 5 ነው። ለ5 ነው ያካፈልነው። ድርሻ ስንት አገኘን? 4 አገኘን። ለ5 እናካፍለው። ቀሪው ስንት ነው? 2 ነው። ስለዚህ ይቺ ፒ ኦፍ ኤክስ ነች 22 ማለት ነው። 5 ምንድነች? ዲ ኦፍ ኤክስ ነች ዲቫይዘር። 4 ምንድነች? ኮሸንት ኪው ኦፍ ኤክስ ነች። ኤንድ 2 ምንድነች? አር ኦፍ ኤክስ ሪማይንደር ነች። ነገር ግን እዚህ ላይ ለምሳሌ 20 ለ5 ብናካፍለው ለምሳሌ 20 ለ5 ብናካፍለው ስንት ይደርሰናል? 5 ሲባዛ በ4 ሲደመር 0 ድርሻ 0 ሆነ ማለት ነው። ስለዚህ አር ኦፍ ኤክስ ምን ሊሆን ይችላል እያለን ነው? 0 ሊሆን ይችላል። ይህ ቁጥር ኤግዛክትሊ ተካፋይ ከሆነ 0 ሊሆን ይችላል። ስለዚህ በቁጥር ደረጃ ስንወክለው ይሄን ነው የሚመስለው። እዚህ ጋር ግን የተሰጠን በፋንክሽን ስለሆነ ኢን ተርምስ ኦፍ ኤክስ ስለሆነ የተወሰነ ኮምፕሌክስ መስሎ ሊታየን ይችላል። ግን በዚህ ዋይ ነው ለኛ የተገለጸ ማለት ነው። ኦኬ ሶ ክሊር ለማድረግ let us draw an example. Divide x to the power of 4 minus 1 over x square plus 2x. እዚህ ላይ x to the power of 4 የሚለውን 2 በሉት፣ ምክንያቱም መታች የተሰራ በዚያ y ስለሆነ። አሁን x to the power of 4 minus 1 over x square plus 2x እዚህ ላይ እንግዲህ d of x differ from 0 ብለናል። ለምን? ዲኖሚኔተር ስለሆነ ከ0 መለየት አለበት። ዲኖሚኔተር 0 መሆን ስለማይችል። ዲግሪው ደግሞ ዲግሪ ኦፍ ዲ ኦፍ ኤክስ ማለት የስረኛው ዲግሪ ማለት ነው። ከኪው ኦፍ ኤክስ ማነስ ወይም እኩል መሆን መቻል አለበት ነው የሚለን። ስለዚህ እንደምታዩት እዚህ ላይ x ስኩዌር ፕላስ 2x የዲ ኦፍ ኤክስ ዲግሪ 2 ነው። የተካፋው ደግሞ x ዘ ፓወር ኦፍ 4 ማይነስ 1 ዲግሪ 4 ነው ማለት ነው። ስለዚህ ትልቁ ዲግሪ ያለው ማን ላይ ነው? ፒ ኦፍ ኤክስ ላይ ነው ማለት ነው። ሰው እንስራት እስቲ ይችን ኤግዛምፕል። እንግዲህ አንድ ማስተካከል ያለባችሁ እንዳትወዛገቡ x ዘ ፓወር ኦፍ 4 የሚለውን 2 በሉት ብያቸዋለሁ። ምክንያቱም x ስኩዌር ፕላስ 2x ነው። ኦኬ ስለዚህ እንዴት ነው ይሄ ቁጥር የተገለጸው? x ዘ ፓወር ኦፍ 4 ፕላስ 0x ኪዩብ ፕላስ 0x ስኩዌር ፕላስ 0x ፕላስ 1 ይለናል። እዚህ ጋር ፕላስ 1 የሚለው ማይነስ 1 በሉት እዚህ ጋር፣ ምክንያቱም እዚህ ላይ ማይነስ 1 ስለሆነች። ሶ ኪዩብ ስኩዌር 1 የሚሉ ነገሮች እዚህ ውስጥ ስለሌሉ ኮኤፊሺየንታቸውን 0 0 እያደረግን አስቀምጠነዋል። ተቀመጠም አልተቀመጠም ቫልዩለስ ነው፣ ግን ለአሰራር እንዲመቸን ነው እዚህ ላይ ያስገባነው። ስለዚህ x ዘ ፓወር ኦፍ 4 ሲካፈል ለx ስኩዌር ነው የምናደርገው። ስንት ጊዜ ይደርሷል? x ስኩዌር ጊዜ ይደርሷል። x ስኩዌር ሲባዛ በx ስኩዌር x ዘ ፓወር ኦፍ 4 አሁንም x ስኩዌር ሲባዛ በ2x 2x ኪዩብ ሰጠን። ዜን ላይ ካለው ከዚህ ቁጥር ላይ ይህንን እንቀንሳለን፣ ማይነስ አደረግን። ስለዚህ x ዘ ፓወር ኦፍ 4 ማይነስ x ዘ ፓወር ኦፍ 4 ይጣፋል፣ 0 ይሆናል። 0x ኪዩብ ሲቀነስ 2x ኪዩብ ኔጌቲቭ 2x ኪዩብ ይሆናል። ምክንያቱም ከ0 ላይ 2ን ስንቀንስ ኔጌቲቭ 2 ስለሚሆን ዜን ማንን እናወርደዋለን አብረን? 0x ስኩዌር 0x ስኩዌር ወረደም አልወረደም ትርጉም የለውም። ያው ለአሰራ እንዲመች ነው እያቀረብን ያለ። ስለዚህ ይህችን ቁጥር ደግሞ ማይነስ x ኪዩብን ለx ስኩዌር ፕላስ 2x እናካፍላታለን። ስለዚህ ስንት ጊዜ ይደርሳል? ማይነስ 2x ጊዜ ይደርሳል። ማይነስ 2x ጊዜ ማይነስ 2x ሲባዛ በx ስኩዌር ስንት መጣ? ማይነስ 2x ኪዩብ። አሁንም ማይነስ 2x ሲባዛ በ2x ማይነስ 4x ስኩዌር። ዜን ከዚህ ላይ ማንን እንቀንሳለን? ይህን እንቀንሳለን። ስለዚህ ማይነስ 2x ስኩዌር ኪዩብ ማይነስ ኦፍ ማይነስ 2x ኪዩብ ይሄ ይጣፋል ማለት ነው። የተጣፋ አሁንም ከ0 ማይነስ ኦፍ ማይነስ 4x ስኩዌር 4x ስኩዌር ይሆናል ፕላስ 0xን አብረን እንወርዳታለን እዚህ ላይ። ለምን? ለአሰራ እንዲመቸን ነው። አሁንም ይህችን
ቁጥር ለማን እናካፍላታለን? ለዚህ እናካፍለዋለን። ስለዚህ 4x ስኩዌር ዲቫይድ ባይ ለx ስኩዌር 4 ጊዜ 4 ሲባዛ በx ስኩዌር 4x ስኩዌር 4 ሲባዛ በ2x 8x። ስለዚህ እንቀንሳው ነው 4x ስኩዌር ማይነስ 4x ስኩዌር ካንስል አውት ይሆናል። ካንስል አውት ዜን 0x ማይነስ 8x ማይነስ 8x ኦኬ ማይነስ 8x ሲካፈል ለ2x ስኩዌር ፕላስ 2x መካፈል አይችልም። ለምን? የዚህ ዲግሪ ከዚህ ስላነሰ ማለት ነው። ስለዚህ ሪማይንደር ሆኖ ይቀመጣል። ዜን የቀረችንን እዚህ ላይ ፕላስ የተባለችው ማይነስ ና ብያችኋለሁ። ማይነስ x አብራት ወርድና ማይነስ 8x ማይነስ 1 ትሆናለች ማለት ነው። ስለዚህ እንዴት ነው የሚገለጸው? x the power of 4 minus 1 the dividend ማለት ነው which is equals to x square plus 2x the divisor አካፋው ማለት ነው ሲባዛ በድርሻው x square minus 2x plus 4 ይሄ ማለት ነው ድርሻው። ኦኬ ዜን ሲደመር ሪማይንደሩ ቃሪው ማለት ነው minus 8x minus 1 ሪማይንደር። ስለዚህ በእንደዚህ አይነት ፎርም መስራት እንችላለን ማለት ነው። አስፈላጊ ተሆነ ወደ ኋላ መለስ ብለን ሌላ ኤግዛምፕል እንጨምር ሞር ግልጽ እንዲሆንልን ማለት ነው። ሌላ ላይ መተን ስናይ ምን ይለናል? እዚህ ጋር ተመልከቱ polynomial division theorem. If f of x and d of x are polynomials such that d of x differ from 0 and degree of d of x is less than or equal to degree of f of x አሁን እንግዲህ እኛ ሞጁል ላይ f of x የሚለው p of x እና then there exists a unique polynomials q of x and r of x such that f of x which is equal to d of x times q of x plus r of x where f of x is a dividend and d of x is divisor, q of x is the quotient and r of x is the remainder. ስለዚህ እነዚህ አራት ኮንሰፕቶች ግልጽ ናቸው። where r of x which is equal to 0 ሊሆን ይችላል or the degree of r of x is less than the degree of d of x ያልነው ነው። okay if the remainder r of x is 0 f of x is divisible exactly divides exactly into d of x ያ ማለት ሪማይንደር የለም ማለት ነው በትክክል መካፈል ይችላል ማለት ነው። ኦኬ f of ሪማይንደራችን ምን ከሆነ 0 ከሆነ ማለት ነው። ለምሳሌ ይሄ እንዴት እንደምናካፍለው ለምሳሌ x square plus 3x plus 7 divided by x plus 1 ስናካፍለው እንዴት ነው? x square plus 3x plus 7 ዲቫይደንዱን እዚች ላይ እናስቀምጣለን። ዲቫይዘሩ አካፋው ደግሞ x plus 1 ዲቫይዘሩ ይሄ ምንድነው? ኮሸንት ነው። ኮሸንት እንዴት ነው እንደዚህ የመጣው ካላችሁ x ስኩዌር ሲካፈል ለx ነው የምናደርገው። x ጊዜ ደርሰናል። x times x x ስኩዌር አሁንም x times 1 x ዜን ምን እናደርጋለን? እንቀንሳለን ቁልቁል x ስኩዌር minus x ስኩዌር 0 3x minus x 2x ዜን 7 እናወርዳታለን አብረን 2x plus 7 2x plus 7 divided by x plus 1 ስንት ጊዜ ደርሷል? 2 ጊዜ ደርሷል። 2 ሲባዛ በx 2x ዜን 2 times 1 2 እንቀንስ 2x minus 2x 0 7 minus 2 5 ስለዚህ 5 ምንድነች? ሪማይንደር ነች ማለት ነው። ከዛ እንዴት አድርገን እናስቀምጣለን? ፋይናሊ x square plus 3x plus 7 over x plus 1 ያ ማለት ዲቫይደንዱ ወይም ተካፋው ኦቨር ላካፋው ማለት ነው which is equals to quotient that is x plus 2 quotient ማለት ነው plus remainder over x plus 1 ኦኬ ስለዚህ remainder over divisor አድርገን ማስቀመጥ እንችላለን። this implies that x square እዩት እዚህ ጋር x square plus 3x plus 7 which is equals to x plus 1 times x plus 2 plus 7 እንደማለት ነው። ኦኬ ይሄ ሲባዛ በዚህ ዲቫይዘሩ ሲባዛ በኮሸንቱ ሲደመር ሪማይንደሩ which is equals to ዲቫይደንዱን ይሰጠናል ማለት ነው። በዚህ አይነት way ነው የምናካፍለው ማለት ነው። እንግዲህ with the aid of the division algorithm we can derive two important theorems that will allow us to recognize the zeros of polynomial function የዜሮን አሁን የፖሊኖሚያል ፋንክሽን ዜሮ ለማግኘት ሁለት ኢምፖርታንት ቴረሞችን ማወቅ መቻል አለብን ማለት ነው። ስለዚህ if we apply the division algorithm where the divisor d of x is a linear that is the form x minus r ቢሆን እንግዲህ linear function ነው ብለናል we get
p of x which is equals to x minus r times q of x plus r r እንግዲህ ካፒታል r ሪሜይንደር ነው q of x ደግሞ ኮሸንት ነው x minus r ደግሞ ምንድነው ብለናል ዲቫይዘር ነው ዲቫይዘሩ በሊኒየር ፎርም ቢሰጠን ብለን ማለት ነው ያስቀምጥነው ስለዚህ በዛ አይነት ፎርም ማስቀመጥ እንችላለን ይለናል note that since the divisor is a first degree that is first degree ማለት እንግዲህ x ላይ ያለው ፓወር 1 ነው the remainder r must be constant okay እዚህ ላይ ያለው ነገር first degree ከሆነ ወይም ዲቫይዘሩ ፈርስት ዲግሪ ካለው ሪሜይንደሩ must have ምን መሆን መቻል አለበት ኮንስታንት መሆን መቻል አለበት ማለት እዚህ ላይ ፈርስት ዲግሪ ከሆነ ይሄ ኮንስታንት ነው መሆን ያለበት ይለናል ኦኬ እዩት ለምሳሌ እዚህ ላይ p of r which is equals to r minus r ለምሳሌ ምን ቢሆን ነው ያለን እዚህ ጋር if we now substitute x which is equals to r into the equation we get ለምሳሌ x እና r እኩል ናቸው ብንል ያ ማለት x እና r እዚህ ጋር እኩል ሆኑ ማለት r minus r 0 ሊሆን ነው ማለት ነው so p of r which is equals to r minus r times q of r plus r r minus r ስንት ሆነ 0 ሆነ 0 ተካን እዚህ ላይ 0 times q of r plus r 0 times any number እንግዲህ 0 ነው ስለዚህ p of r ምን ሊሆን ነው ከr ጋር እኩል ሊሆን ነው ማለት ነው ከሪሜይንደሩ ጋር አይታችኋል so the result we just proved is called remainder theorem ይባላል remainder theorem ያ ማለት p of r which is equals to ከሪሜይንደሩ ጋር እኩል ከሆነ remainder theorem እንለዋለን remainder theorem ማለት ነው when a polynomial p of x of degree at least 1 is divided by x minus r then the remainder is p of r ይሆናል ማለት ነው p of r አይታችኋል polynomial function p of x የተባለ polynomial function አለ of degree at least 1 is divided by x minus r then the remainder is p of r ይሆናል ማለት ነው ለምሳሌ the remainder when p of x which is equals to x cubed minus x squared plus 3x minus 1 is divided by x minus 2 is p of 2 which is equals to 9 ይለናል okay አይታችኋል p of 2 which is equals to 9 as a consequence of the remainder theorem if x minus r is a factor of p of x then the remainder must be 0 ያ ማለት እንግዲህ የሆነ ፋንክሽን ኤግዛክትሊ ለሌላ ፋንክሽን የሚካፈል ከሆነ ሪሜይንደሩ 0 ነው የሚሆን ብለናል ቀሪ አይኖረው ኦኬ so if the remainder is 0 then x minus r is a factor of p of x እንላለን this is known as factor theorem ይባላል እንግዲህ አንዱን እየወለደ ነው የሚመጣው ለምሳሌ ሪሜይንደር theorem ነበር ከሪሜይንደር theorem factor theorem የሚል ነገር አመጣ factor theorem ምንድነው የሚለው x minus r is a factor of p of x if and only if p of r which is equals to 0 p of r ማለት ምንድነው ብለናል ላይ ሪሜይንደር ነው ብለናል ሪሜይንደር p of r which is equal to capital r ስንላይ ቆየን እዚህ ጋር p of r which is equals to capital r ሪሜይንደር ነው but x minus r ለp of x exactly ማካፈል የሚችል ከሆነ ወይም p of x ለx minus r exactly ማካፈል የሚችል ከሆነ remainder 0 ነው ብለናል ስለዚህ p of r which is equal to 0 which is equal to the remainder ማለት ነው ባጭሩ ስለዚህ factor theorem እንደዛ ነው የሚለው የሆነ ፋንክሽን ለx minus r exactly የሚካፈል ከሆነ remainder 0 ነው እያለን ነው ያለው the next theorem called location theorem የሚባል አለ ደግሞ አሁን allow us to verify that zeros exist somewhere within an interval of a number and can also be used to zoom in close on a value ይለናል ይሄ ደግሞ ምንድን ይያለን ነው ይሄ ቴረም ሎኬሽን ቴረም የሚለን እንግዲህ ኢንተርቫል አለ በሁለት ኢንተርቫሎች መካከል የሆነ ፖሊኖሚያል ፋንክሽን ዜሮዎች ይኖራሉ ይያለን ዜሮዎቹ የሆነ ፖሊኖሚያል ፋንክሽን አለ በሁለት ኢንተርቫሎች መካከል ዜሮዎችን ማግኘት እንችላለን ግን ምን ከሆነ a certain criteria ማሟላት ከቻለ ያ ክራይቴሪያ ምንድነው ሎኬሽን ቴረም ላይ ነው ሎኬሽን ቴረም ምን ይለናል let f be polynomial function and a and b be a real number such that a less than b if
f of a times f of b less than 0, then there is at least 1 0 of f between a and b ይለናል። ሎኬሽን ቴረም ማለት ይሄ ነው። ምን ማለት ነው? f የተባለ ፖሊኖሚያል ፋንክሽን አለ ወይም p of x ስንል የቆየ ነው ፖሊኖሚያል ፋንክሽን አለን እንበል። a እና b የተባሉ ደግሞ ሁለት ሪል ነምበሮች አሉ። ስናወዳድራቸው a እና b a less than b ከሆነ a ከb የሚያንስ ከሆነ እና ደግሞ f of a times f of b ኔጌቲቭ ከመጣ ያ ማለት less than 0 ከሆነ then there is at least 1 0 of f between a and b ቢያንስ በa እና በb መካከል አንድ 0 ይኖራል። ቢያንስ አንድ 0 ለf fን 0 ሊያደርግ የሚችል አንድ ቫልዩ በa እና በb መካከል አለ እያለ ነው። ምን ከሆነ ነው? እነዚህ እንትኖችን ካሟላ ክራይቴሪያዎችን ያ ማለት a ከb ካነሰ ፋንክሽን ደግሞ f of a እና f of b ስናበዛው less than 0 ወይም ኔጌቲቭ ከመጣ ማለት ነው። ይሄ ሊሆን የሚችለው ስለዚህ ምን አለ ይሄን ሎኬሽን ቴረም አልነው ማለት ነው። ሎኬሽን ቴረም ግሬተር ላይ ምን ይላል? ሎኬሽን ቴረም ባይ ዘ ወይ ወደዚህ እየተመለስኩ ይሄን ነገር ማሳያችሁ እየተመማርን ያለ ነው ኮርስ ኦልሬዲ 10ኛ ክፍል ስለሆነ ነው ማለት ነው። ኦኬ አሁን ስለ ፖሊኖሚያል ፋንክሽን ዲቴል ያለ 10ኛ ክፍል ስለሆነ ነው። ለምሳሌ let a and b be real number such that a less than b. If f is a polynomial function such that f of a and f of b have opposite sign ኖራቸው ማለት f of a times f of b less than 0 ሆነ ማለት ነው። ሞጁላችን ላይ እንዳለው then there is at least 1 0 of f between a and b ነው የሚለው። እዩት ምሳሌ ነው። ለምሳሌ f of x which is equal to x power of 4 minus 6x cube plus x square plus 12x minus 6 ይሄ ፋንክሽናችን ፖሊኖሚያል ፋንክሽናችን ነው እንበል። construct a table of a value and use a location theorem to locate the zeros of f between successive integer. ለምሳሌ እዩ -3 -2 -1 0 1 2 3 እስከ 6 ድረስ ተገልጿል x f of x ምን ይመጣል? ለምሳሌ f of x 210 38 -10 -6 2 -10 -42 70 -44 102 ይመጣል። እነዚህን ቫልዩዎች ስንተካ ለምሳሌ -3 x እዚህ ጋር ስንተካ 210 ይመጣል f of x -2 ስንተካ ደግሞ 38 ይመጣል -1 ስንተካ -10 እናገኛለን። ሌሎች ቁጥሮችም ስንተካ ኮረስፖንዲንግ ያለው ቁጥር እናገኛለን ማለት ነው። since f of -2 look since f of -2 which is equal to 38 which is greater than 0 ነው 38 እንግዲህ እንደምታዩት and f of -1 ደግሞ which is equal to -10 ነው which is less than 0 we have a value of f of x changes from positive to negative between -2 and -1 እንደምታዩት እንግዲህ እነዚህ ሁለት ቁጥሮች አሉ a እና b ያልናቸው ናቸው። f of a እና f of b ያ ማለት f of a -2 ነው -f of t 38 f of b ደግሞ ስንት መጣ? -10 መጣ። ስለዚህ ኦፖዚት ሳይን ኖራቸው ያ ማለት 38 ሲባዛ በ10 -380 ነው which is less than 0 ስለዚህ በሁለቱ ቁጥሮች መካከል በ-2 እና በ-1 መካከል ምን አለ ማለት ነው? 0 ሊያደርግ የሚችል ቁጥር አለ እያለን ነው። ስለዚህ there is a 0 of f of x between x which is equal to -2 and x which is equal to -1 so እሱን ነው የሚለው። ሌሎችንም መተካት እንችላለን። ለምሳሌ f of 0 -6 ይመጣል f of 1 ደግሞ 2 ይመጣል። -6 እና 2 እንደምታውቁ ኦፖዚት ሳይን ናቸው ወይም ስናበዛቸው ኔጌቲቭ ይመጣሉ። ስለዚህ በ0 እና በ1 መካከል ምን አለ ማለት ነው? ይሄን ፋንክሽን 0 ሊያደርግ የሚችል ቫልዩ አለ ማለት ነው። ሶ በዛ መንገድ ነው መረዳት ያለባችሁ። ሶ እዚህ ላይ ምን ይለናል? the factor and remainder theorem established the intimate relationship between the factor of the polynomial p of x and its zero. Recall that polynomial of degree n can have at most n zeros ብለናል። n ዲግሪ ካለው n ያክል zeros ሊኖረው ይችላል ብለናል። does every polynomial have a zeros? Our answer depends on the number of system in which we are working. Okay? እንግዲህ every polynomial function zeros አለው ወይ ስንል ዲፔንድ የሚሆነው በምኑ ነው? በነምበር ሲስተሙ ነው። ለምሳሌ እዚህ ጋር p of x which is equal to x square plus 1 ብንወስድ
ዜሮ ሊያደርግ የሚችል ቁጥር አናገኝም በሪል ነምበር ሲስተም ማለት ነው። ነገር ግን ኮምፕሌክስ ነምበር ሲስተምን ከወሰን ማይነስ አይ እና አይ ዜሮዎች ናቸው ለዚህ ማለት ነው። ለምንድነው አይ እና ማይነስ አይ ዜሮስ ሊያደርጉት የሚችሉ? አይ እና ማይነስ አይን ስኩዌር ስናደርጋቸው -1 ነው የሚሰጡ። ስለዚህ -1 + 1 0 ሆነ ማለት ነው። ስለዚህ በኮምፕሌክስ ነምበር ሲስተም p of x ዜሮስ አሉት ማለት ነው። በሪል ነምበር ሲስተም ግን ዜሮስ የሉትም እንላለን ማለት ነው። ኦኬ እንግዲህ እዚህ ላይ ሁሉም ፖሊኖሚያል ፋንክሽኖች ዲግሪ ዜሮ አላቸው ወይ የሚለውን ነገር ስናጠቃልለው ካርል ፍሬድሪክ ጋውስ የተባለ ሳይንቲስት እንግዲህ ምንድነው ያደረገው? በኮምፕሌክስ ነምበር ሲስተም ከሆነ every polynomial number degree greater than or equal to 1 has at least 1 zeros ይለናል። ቢያንስ አንድ ዜሮ ሊኖረው ይችላል እያለን ነው እንግዲህ። ግን ምኑ ነምበር ሲስተሙ ምን መሆን አለበት? ኮምፕሌክስ ነምበር ሲስተም መሆን መቻል አለበት። በሪል ነምበር ሲስተም ውስጥ ከሆነ ግን every polynomial function has ነው zeros እንላለን ማለት ነው። ለምሳሌ እዚህ ጋር p of x x square plus 1 the real number system ዜሮ የለው፣ በኮምፕሌክስ ነምበር ሲስተም ግን ዜሮ አለው እንላለን ማለት ነው። ስለዚህ ይህ አይዲያ የጋውስ አይዲያ ወዴት ሄደ? ደግሞ ወደ ፋንዳሜንታል ቴረም ኦፍ አልጀብራ ይወስደናል ማለት ነው። ኦኬ ስለዚህ ፋንዳሜንታል ቴረም ኦፍ አልጀብራ ምን ይለናል? if p of x is a polynomial of degree n greater than 0 thus whose coefficient are complex number then p of x has at least 1 0 in a complex number system ጋውስ ያለውን ነገር ነው እንግዲህ እዚህ ላይ ያስቀመጠው። ያ ማለት n greater than 0 መሆን መቻል አለበት። ኦኬ n greater than 0 መሆን መቻል አለበት። whose coefficient are complex number መሆን መቻል አለበት ኮኤፊሺየንቱ። so p of x ምን አለው? at least 1 0 ይኖረዋል ማለት ነው በኮምፕሌክስ ነምበር ሲስተም ውስጥ ማለት ነው። ስለዚህ ፋንዳሜንታል ቴረም የሚለን ይሄንን ነው። Note that since all real numbers are complex number, a polynomial within a real coefficient also satisfies the fundamental theorem of algebra. Okay, በኮኤፊሺየንቱ በኩል ስንሄድ ሪል ነምበር ቢሆንም ኮኤፊሺየንቱ አሁን እዚህ ላይ እንደምታዩት ኮምፕሌክስ ነምበር ነው የሚለው። so ሪል ነምበር እንግዲህ የኮምፕሌክስ ነምበር ሲስተም ስርዓት ውስጥ ስለሚጠቃለል ኮኤፊሺየንቱ ሪል ነምበር ቢሆንም ፋንዳሜንታል ቴረም ኦፍ አልጀብራን ሳቲስፋይ ያደርጋል ይለናል ማለት ነው። ስለዚህ ፋንዳሜንታል ቴረም ኦፍ አልጀብራ ይሄን ይመስላል። ኔክስት ላይ ያለው ደግሞ the linear factorization theorem. linear factorization theorem. if p of x which is equals to an x to the power of n plus an minus 1 x to the power of n minus 1 plus an x plus a naught or simply የፖሊኖሚያል ፋንክሽን ፎርም ነው ይሄ where n greater than or equal to 1 መሆን አለበት and an differ from 0 መሆን መቻል አለበት or simply leading coefficient ምን መሆን መቻል አለበት? ከዜሮ መለየት አለበት። ፓወሩ ደግሞ ከአንድ እኩል የሆነ ወይም የበለጠ መሆን መቻል አለበት ማለት ነው። አለዛ ግን ፓወሩ 0 ከሆነ ምንድነው ብለናል? ኮንስታንት ነው የሚሆነው ብለናል። ስለዚህ ከአንድ እኩል የሆነ ወይም የበለጠ ፓወር ያለው leading coefficient ደግሞ ከዜሮ የተለየ መሆን መቻል አለበት ይለናል። then p of x which is equals to an into x minus r times x minus r2 dot dot x minus rn where ri are complex numbers. እንግዲህ ri የሚላቸው r1 r2 r3 up to rn ነው። እንግዲህ ri የሚላቸው ምንድናቸው ብለናል? ኮምፕሌክስ ነምበር ናቸው። possible real and not necessarily discrete ያ ማለት ነው እንግዲህ ሪል ነምበርም ሊሆን ይችላል። ሪል ነምበር በኮምፕሌክስ ነምበር ውስጥ ስለሚጠቃለል ማለት ነው። ስለዚህ ሊኒየር ፋክተራይዜሽን ቴረም ማለት በእንደዚህ አይነት ፎርም ፖሊኖሚያል ፋንክሽንን ማስቀመጥ እንደምንችል ለማሳየት የተቀመጠ ቴረም ነው ማለት ነው። From the linear factorization theorem it followed that every polynomial of a degree n greater than or equal to has exactly n zeros in the complex number system where a root of multiplicity k counted k times. አሁን እዚህ ላይ እንግዲህ multiplicity የሚባል ደግሞ አዲስ ተርም መጥቷል። ምንድነው የሚለው እናያለን። ለማንኛውም በኮምፕሌክስ ነምበር ሲስተም ከሆነ every polynomial function n ያክል ዜሮዎች አሉት ይለናል። n ያክል n ዲግሪ ካለው n ያክል ዜሮዎች አሉት ይለናል በኮምፕሌክስ ነምበር ሲስተም። ነገር ግን በሪል ነምበር ሲስተም ከሆነ ግን n ግዴታ አይደለም፣ ማንዳተሪ አይደለም። n ያክል ግዴታ ሳይሆን አትሞስት n ያክል ነው የሚለን። አትሞስት ቢበዛ n ያክል እንጂ ከn ያነሰ ዜሮዎች ሊኖሩት ይችላሉ ማለት ነው ያ ፋንክሽን።
ኦኬ ለምሳሌ x ስኩዌር ፕላስ 1 እንግዲህ ፖሊኖሚያል ፋንክሽን ነው ዲግሪ 2 ነው ሁለት ዜሮዎች አሉት ማለት አይደለም በታት ሞስት ብለን ኤክስፕረስ ማድረግ እንችላለን ስለዚህ በኮምፕሌክስ ነምበር ከሆነ n እኩል ይሆናል ከነምበር ኦፍ ዜሮስ ጋራ በሪል ነምበር ሲስተም ከሆነ ግን at most የሚለውን ነገር ማስተዋል ያስፈልጋል ማለት ነው ለምሳሌ እዚህ ላይ example 3.1 express each of the polynomials in the form described by the linear factorization theorem list each zeros and its multiplicity አሁን ዜሮዎችን ከፈለግን በኋላ multiplicity ምንድነው አብረን እንገልጻለን ምን እንደሆነ ምን እናያለን ማለት ነው multiplicity A ላይ ለምሳሌ p of x which is equals to x cube minus 6x square minus 16x ይለናል B ደግሞ q of x which is equal to 3x square minus 10x plus 8 and f of x which is equal to 2x the power 4 plus 8x cube plus 10x square then እዚህ ጋር ምንድነው የተጠየቀ ዜሮዎችን መፈለግ እንዲሁም መልቲፕሊሲቲውን መፈለግ ማለት ነው When we come to the solution part A we may factorize p of x as follows. For example, p of x means x cubed minus 6x squared minus 16x. So we have x in common. X in common እንወስዳለን x into x squared minus 6x minus 16. ይሄ ደግሞ factorize መሆን ይችላል x squared minus 6x minus 16 ደግሞ እንዴት ነው factorize የሚደረገው x minus 8 x plus 2 ብለን ኤክስፕረስ ማድረግ እንችላለን So ይሄ በሌላ አገላለጽ x into x minus 8 x minus minus 3 ማለት እንችላለን ያ ማለት minus of minus plus ስለሆነ ተመሳሳይ ነው ወይም እስከዚህ ድረስ ማቆም እንችላለን ይሄ ግዴታ አይደለም ስለዚህ ይሄንን ፋንክሽን ዜሮ ሊያደርጉ የሚችሉ እነማን ናቸው ዜሮ ራሱ ዜሮ ያደርገዋል ያ ማለት x ላይ ዜሮን ብንተካ ይሄን እንዳለ ዜሮ ያደርገዋል 8ን ብንተካ ዜሮ ያደርገዋል minus 2ን ብንተካ ዜሮ ያደርገዋል therefore the zeros of p of x are 0 8 and minus 2 each of multiplicity 1 okay multiplicity 1 ማለት ነው 0 ይሄንን ፋንክሽን 0 ልታረገው የምችለው ምን ያክል ጊዜ ነው አንድ ጊዜ ብቻ 8ስ አንድ ጊዜ ብቻ minus 2 አንድ ጊዜ ብቻ ነው ያለ ስለዚህ multiplicity 1 እንላለን multiplicity ማለት how many numbers or how many y's ማለት ነው ባጭሩ how many y's can a number make that function 0 Next example you ለምሳሌ we have a factorized cube of x as follow cube of x which is equal to 3x square minus 10x plus 8 አለ ይሄን ፋክተራይዝ ስናደርገው 3x minus 4 into x minus 2 አለ ስለዚህ ስንተነት ነው እዚህ ጋር 3 የጋራ እናውጣ ለምሳሌ 3 into x minus 4 over 3 አደረግን እዚህ ጋር እንዳለ x minus 2 አደረግን ይሄን ስለዚህ ይሄን ፋንክሽን 0 ሊያደርግ የሚችል እዚህ ላይ ማንን ብንተካ ነው 4 over 3 ብንተካ 0 ያደርገዋል 4 over 3 minus 4 over 3 0 0 times any number 0 ስለሚያደርገው next x ላይ 2 ብንተካስ 2 ብንተካ ይሄ 0 ይሆናል ሌላውንም 0 አደረገው ማለት ነው ስለዚህ the zeros of cube of x are 4 over 3 and 2 each of multiplicity 1 okay multiplicityያቸው 1 ይሆናል C we may factorize f of x as follow sin ተመልከቱ ለምሳሌ f of x which is equal to x to the power of 4 plus 8x cube plus 10x square አሁን የጋራ 2x square እናወጣለን ኦኬ ከዚህ ላይ then x square plus 4x plus 5 ስንተነት ነው እንግዲህ ይሄን ውስጥ ያለውን ስንተነት ነው x minus of minus 2 plus i እያልን እየሰራን ያለን እንግዲህ በሪል ነምበር በኮምፕሌክስ ነምበር ሲስተም ውስጥ ነው ኦኬ በሪል ነምበር ሲስተም ውስጥ ከሆነ ግን አይን አንጠቀም ስለዚህ 2x square into x minus minus 2 plus I times x minus minus 2 minus I. Okay, thus the zeros of f of x are 0 with a multiplicity 2 and minus 2 plus 1 and minus 2 minus I, each with a multiplicity of 1 ይለናል። አሁን እዚህ ላይ multiplicity 2 ያልነው ለምን መሰላችሁ? እዚህ ላይ 0ን ስንተካት x ላይ a 0 the power of 2 ነው። ሁለት ጊዜ ነው 0ን እናበዛት ለዛ ነው multiplicity ያልናት። ሌሎቹ ግን እዚህ ላይ ያለችው አንድ ጊዜ ነው፣ እዚህ ጋርም ያለው አንድ ጊዜ ነው። -2 -1 አንዴ ብቻ ነው ያለ፣
-2 + i አንድ ብቻ ነው ያለ ማለት ነው። ሌላ ኤግዛምፕል እስቲ እንስራ። መልቲፕሊሲቲ እና ዜሮን ሞር ግልጽ ሊያደርግልን የሚችል ኤግዛምፕል ማለት ነው። find the polynomial p of x with exactly the following zeros and multiplicity። ለምሳሌ ዜሮ ሊያደርጉ የሚችሉ የምንፈልገውን ፖሊኖሚያል ፋንክሽን ዜሮ ሊያደርጉ የሚችሉ -1 2 and 5 ተሰጥቶናል። መልቲፕሊሲቲው -1 3 ጊዜ 3 times 2 4 times 5 2 times መልቲፕሊሲቲ እንግዲህ number of y ነው ብለናል or simply የዜሮሱ ፓወር ማለት ነው። ኦኬ ስለዚህ ስንሰራ እናየዋለን። are there any other polynomials that give the same roots and multiplicity ይለናል። እዚሁ ጋር አብሮ የተሰጠ ጥያቄ ነው። ሁለተኛ ደግሞ find a polynomial f of x having the zeros described in part a such that f of 1 which is equal to 32 ሊያመጣ የሚችል እንግዲህ እንደነዚህ አይነት ጥያቄዎች ከዚህ ሞር ኮምፕሌክስ የሆነ ጥያቄ ሊጠየቅ ይችላል ፈተና ላይ። ሶ ሶሉሽን ፓርት እንግዲህ አሁን ዜሮዎቹ ተሰጥቶናል፣ መልቲፕሊሲቲ ተሰጥቶናል፣ ፋንክሽኑን ነው የምንፈልገው። based on the factor theorem we may write the polynomial as p of x which is equals to x minus -1 the power of 3 -1 ምንድነች? ዜሮ የምታረገው ነች። 3 ምንድነች? መልቲፕሊሲቲ ነች፣ ፓወር ማለት ናት ባጭሩ። then x minus 2 2 ምንድነች? ዜሮ የምታረግ ነች። the power of 4 ምንድነች? መልቲፕሊሲቲ። ስንት ጊዜ ነው ሁለት የንን ፋንክሽን ዜሮ ልታረገው የምትችለው ከተባለ 4 ጊዜ። times x minus 5 x minus 5 እንግዲህ ዜሮስ ነች ብለናል። ዜሮ ከሆነች ስንት ጊዜ? 2 ጊዜ። ስለዚህ ይሄንን ሲምፕሊፋይ ስናደርገው x plus 1 cube times x minus 2 the power of 4 times x minus 5 the whole square ይሆናል ማለት ነው። ኦኬ ስለዚህ ፋንክሽኑ እንደዚህ አድርገን መግለጽ እንችላለን ማለት ነው። አቤት so which gives the required roots and multiplicity ይለናል ማለት ነው። ስለዚህ ሩቶችና መልቲፕሊሲቲዎች በእንደዚህ አይነት ፎርም ማስቀመጥ እንችላለን ማለት ነው። any polynomials of the form k p of x where k is a non-zero constant will give the same roots and multiplicity ይለናል። ከላይኛው ጋር ተመሳሳይነት ያለው ነገር ነው ማለት ነው። next number 2 based on part 1 we know that f of x which is equals to x into x plus 1 cube times x minus 2 the power of 4 times x minus 5 square. Since we want f of x which is equal to 32, we have f of 1 which is equals to k into አሁን እንግዲህ ይሄን ኒውት እዚች ላይ kpx በkpx ፎርም ነው የተጻፈው k into x plus 1 plus 1 cube times 1 minus 2 the power of 4 times 1 minus 5 square ማን ነው እየፈለግን ያለን? እዚህ ላይ k ነው እየፈለግን ያለን። so 32 which is equals to 32 ማለት f of 1 32 ተብሎ ስለተሰጠን ማለት ነው k times 8 ያ ማለት 1 plus 1 2 cube 8 ስለሚሆን እዚህ ጋር 1 minus 2 minus 1 the power of 4 1 ይሆናል። እዚህ ጋር ደግሞ 1 minus 5 minus 4 minus 4 square ሲሆን 60 ይሰጠናል። ስለዚህ ስንት መጣ ማለት ነው? ከዚህ ጋር 1/4 መጣ ማለት ነው። 1/4 therefore function ምን ሆነ? f of x which is equals to 1/4 into x plus 1 cube times x minus 2 the power of 4 times x minus 5 square ይሆናል ማለት ነው ፋንክሽናችን። ስለዚህ መልቲፕሊሲቲ እና ዜሮስ ተሰጥቶን ፋንክሽን መፈለግ f of something ለምሳሌ f of ብለን የምናስገባው የx ቫልዩ ተሰጥቶንም ፋንክሽኑን እንደገና መፈለግ እንችላለን። ሁለተኛው ላይ ያለው ጥያቄ ማለት ነው። ስለዚህ እንደነዚህ አይነት ጥያቄዎችን መለማመድ መቻል አለባችሁ ማለት ነው። ኦኬ our experience is using the coordinate function of quadratic equation with early coefficient has shown us the complex root always appear in conjugate pair. For example, the root of x squared minus 2x plus 5 which is equal to 0 are 1 plus 2i and 1 plus 1 minus 2i. አሁን i የሚል ነገር የተጠቀምን ለምንድን ነው? ይህን ነገር ዜሮ ሊያደርግልን የሚችል
ቁጥር በኮምፕሌክስ ነምበር ሲስተም ውስጥ ስላለ ነው። In fact, this property extends to all polynomial equation with a real coefficient ይለናል። ስለዚህ coefficient rule conjugate rule theorem ምንድን ነው? conjugate rule theorem አሁን ቴረሞች እንግዲህ አንዱ ቴረም አንደኛውን እየተካ ነው የሚሄደው። So, let p of x be a polynomial with a real coefficient if complex number a plus bi where a and b are real numbers is a zero of p of x, then so it is conjugate a minus bi. Okay, አሁን እዚህ ላይ እንግዲህ 1 plus 2i የ1 plus 2i ኮንጁጌቱ ማን ነው? 1 minus 2i። ስለዚህ 1 plus 2i እና 1 minus 2i ዜሮስ ናቸው። እዚህ ጋር a plus 2i እና its conjugate ያ ማለት a minus bi ዜሮስ ነው ማለት ነው የዚህ ፋንክሽን የp of x። ስለዚህ ኮንጁጌት ሩት ቴረም የሚለን እሱ ነው። የሆነ ኮምፕሌክስ ነምበር ለሆነ ፋንክሽን ዜሮ ከሆነ its conjugate also the zeros of that function ነው የሚለን ማለት ነው። ለምሳሌ let r of x which is equal to x to the power of 4 plus 2x cubed minus 9x squared plus 26x minus 20. Given that 1 minus root 3i is a zeros, find the other zeros of rx. Okay, rx እንግዲህ r of x zeros 1 minus root 3i ነው ካል የዚህ ኮንጁጌትም ለዚህ ፋንክሽን ዜሮስ ነው ማለት ነው። ኮንጁጌቱ ማለት 1 plus root 3i ማለት ነው። So, ምን ይለናል? According to conjugate root theorem, if 1 minus root 3i is zeros, then its conjugate 1 plus root 3i must also be zeros. Therefore, x minus 1 minus root 3i and x minus 1 plus root 3i both factor of this function, which is r of x. Okay? ስለዚህ እንደዛ ነው የሚለን። So, their product must be a factor of r of x. That is x minus 1 minus root 3i times x minus 1 plus root 3i which is equal to x squared minus 2x plus 4 is a factor of r of x ይለናል ማለት ነው። ብዜቱም የሁለቶች ብዜትም ለ r of x አካፋይ ነው ማለት ነው። Dividing r of x by x squared minus 2x plus 4 we obtain r of x which is equal to x squared minus 2x plus 4 times x squared plus 4x minus 5 which is equal to x squared minus 2x plus 4 times x minus 5 times x minus 1 ይሆናል ማለት ነው። Therefore 1 minus root 3i 1 plus root 3i minus 5 and 1 are the zeros of r of x. እዚህ ላይ እንግዲህ minus 5ን ብንተካ እዚህ ጋር ደግሞ 1ን ብንተካ ይሄን ፋንክሽን ዜሮ ያደርጉልናል ማለት ነው። ስለዚህ የ r of x ዜሮስ እነዚህን ይመስላሉ ማለት ነው። ኮንጁጌት ሩት ቴረምም የሆነ ኮምፕሌክስ ነምበር ለሆነ ፖሊኖሚያል ፋንክሽን ፋክተር ተሆነ its conjugate also a factor of that polynomial function ነው የሚለን ማለት ነው። ኦኬ ሌላው ደግሞ እዚህ ጋር ስለ ኳድራቲክ ፋንክሽን የተባለ ነገር አለ። We know from the experience that if p of x happen to be a quadratic function, then we may find the zeros of p of x which is equal to ax squared plus bx plus c by using quadratic formula to obtain the zeros. Okay? የኳድራቲክ ፋንክሽን ዜሮስ ለማግኘት ምን መጠቀም አለብን? ኳድራቲክ ፎርሙላን መጠቀም አለብን። እንዴት ነው የምንፈልገው? ኳድራቲክ ፋንክሽኑ እንዴት ነው የተገለጸው? x which is equal to minus b plus or minus under radical b square minus 4ac over 2a ነው። ይህ ኳድራቲክ ፎርሙላ ዜሮስ የምንፈልግበት ነው። እዚህ ውስጥ እንግዲህ ሁለት ቁጥሮችን ነው የምናገኘው። ቱ ሩትስ አለን r1 and r2 ያ ማለት የመጀመሪያው minus b plus root b square minus 4ac over 2a የሁለተኛው ደግሞ minus b minus plus or minus የሚለው እንግዲህ ሁለት አማራጭ ነው ያለን። ስለዚህ ማይነስ እና ፕላስ ሲሆን ሁለት እናገኛለን ማለት ነው። So the rest of this subsection is devoted to develop some special method of finding the zeros of polynomial function. ኦኬ ከዚህ ባለፈ እንግዲህ ስፔሻል የሆነ way እንጠቀማለን ማለት ነው ዜሮስን ለማግኘት የፖሊኖሚያል ፋንክሽን ዜሮን ለማግኘት ስፔሻል የሆነ ሜተድ እንጠቀማለን ይለናል። As we have seen, even though we have no general technique for factorizing polynomial of degree greater than 2, if we happen
to know a root psi r, we can use a long division to divide p of x by x minus r and obtain the quotient of polynomial of lower degree. ኦኬ እንግዲህ ጀነራል የሆነ ዲቪዥን ሩል የለም። ስለዚህ ምንድን ነበር ስንጠቀም የነበረው? ሎንግ ዲቪዥን ነው ስንጠቀም የነበረው። ሎንግ ዲቪዥን ተጠቅመን ዲቫይደንድ፣ ዲቫይዘር፣ ኮሸንት፣ ሪሜይንደር እያል ስናስቀምጥ የቆየንበት ወይ ነበረ። So if we can get a quotient of polynomial down to a quadratic function, then we are able to determine all the roots. But how do we find the roots to start the process? ስለዚህ ሩቱን እንዴት ነው የምንፈልገው? ዜሮስን ለመፈለግ እንዴት ነው ፕሮሰሱን የምንጀምረው? So the following theorem can be most helpful ይላል። እንግዲህ ቴረሙ the rational root theorem ይላል። rational root theorem. Suppose that f of x which is equals to a polynomial function form ተሰጥቶናል። እንግዲህ an x to the power of n plus n minus 1 x to the power of n minus 1 plus a 1x plus a naught ተብሎ ቢሰጠን where n greater than or equal to 1 an differ from 0 is the nth degree polynomial with integer coefficient. integer coefficient ማለት እንግዲህ an integer ነው an minus 1 integer ነው ቢሆን ነው እያልን ያለን። ከዚህ ቀደም ኮኤፊሺየንቶቹ ምንድናቸው ብለናል? real number assumed to be a real number ብለን ነው ዲፋይን ያደረግነው rational polynomial function። ስለዚህ በዚህ ግን በራሽናል ሩት ቴስት ግን እነዚህ ኮኤፊሺየንቶች ኢንቲጀር ናቸው ብንል ነው ያለን። if p over q is a rational root of f of x which is equal to 0 where p and q have no common factor other than plus or minus 1, then p is a factor of a naught and q is a factor of an ይለናል። ይሄ ምን ይባላል? rational root theorem ይለናል። ስለዚህ ፖሊኖሚያል ፋንክሽን ተሰጥቶናል። ኮኤፊሺየንቱ ምንድነው? ኢንቲጀር የሆነ p over q is a rational p over q rational ያልነው ለምንድነው? rational number a over b ፎርም መጻፍ የሚችል ስለሆነ። ስለዚህ in this case p over q is a rational root of f of x which is equal to 0 ያ ማለት f of x ወይም የተሰጠንን ፖሊኖሚያል ፋንክሽን 0 ሊያደርጉልን የሚችሉ ቢሆኑ እነማን? p over q. So p and q have no common factor other than plus or minus 1. ከአንድና ከማይነስ 1 በስተቀር ለፒና ለኪው አካፋይ የሆነ ቁጥር የለም። ያ ማለት ምን ይባላሉ መሰላችሁ? ሪላቲቭሊ ፕራይም ነምበር ምንላቸው ማለት ነው። ሁለት ቁጥሮች አካፋያቸው አንድ ከሆነ ሪላቲቭሊ ፕራይም ነምበር ይባላሉ። ስለዚህ ፒ እና ኪው ሪላቲቭሊ ፕራይም ነምበር ቢሆኑ then p is a factor of a naught. p is a factor of a naught. a naught ማለት ኮንስታንት ነው፣ እዚህ ላይ ያለው ኮንስታንት። and q is a factor of an. የan ፋክተር ነው የሊዲንግ ኮኤፊሺየንቱ ማለት ነው። ስለዚህ ምን ይባላል? rational root theorem ይባላል ማለት ነው። To get feeling as to why this theorem is true, suppose 3 over 2 is the root of a3x cube plus a2x square plus a1x plus a naught which is equal to 0. ስለዚህ 3 over 2 የዚህ ፋክተር ነው ብንለው ወይም ሩት ነው ብንል እንግዲህ የ2 እና የ3 ኮመን ፋክተራቸው 1 እና -1 ነው። ስለዚህ they are relatively prime. So እናስገባ ስቴን ቁጥር ስናስገባ then a3 into instead of x ማን እናስገባለን? 3 over 2 3 over 2 cube plus a2 times 3 over 2 square plus a1 3 over 2 plus a naught which is equal to 0, which implies that 27a3 over 8 plus 9a2 over 4 plus 3a1 over 2 plus a naught which is equal to 0. ሁሉንም multiply both side by 8 ሁሉንም በ8 እናብዛው። እንግዲህ በ8 both side ስናበዛ ስንት መጣለን? 27a cube a3 plus 18a2 plus 12a1 which is equal to minus 8a naught. equation 1 ብለን ወሰድን። equation 2 ደግሞ 27a3 ለብቻው እንውሰድ። እዚህ ላይ minus 8a ለብቻው ስለወሰደ ነው a naught። እዚህ ጋር ደግሞ 27a cube ለብቻው ወሰደን በል which is equal to minus 80a2 minus 12a1 minus 8a naught. So
if we look at equation 1, the left hand side is divisible by 3. equation 1 ንዩት left hand side ማለት ይሄ ማለት ነው። ይሄ 27 80 12 ያለበት ይሄው ለ3 ይካፈላል ለ3 እዚህ ጋርስ right hand ሳይዱን ብንወስድ 18 12 8 ለሁለት ተካፋይ ነው። okay the left hand side by 3 therefore the right hand side must also be divisible by 3. Since 8 is not divisible by 3, a0 must be divisible by 3 from equation 2. a3 must be divisible by 2 ይለናል ማለት ነው። ስለዚህ እዚህ ላይ እንደምታዩት ይሄ በሁለት ይካፈላል ይሄኛው ደግሞ በ3 ይካፈላል ይለናል። ስለዚህ የላይኛው ራሽናል ሩት ቴረም የሚለው ከዚህ ጋር ይመሳሰላል ማለት ነው። ወይም ይሄንን እንደ ፕሩፍ አድርገን መውሰድ እንችላለን ማለት ነው። ኦኬ ምናልባት ግር ካላችሁ እንድገመው if we look at equation 1 the left hand side is divisible by 3 and therefore the right hand side must also be divisible by 3 ይሄኛው ማለት ነው የበ3 ከተካፈለ ይሄም ይካፈላል እያለን ነው። ስለዚህ 8 ለ3 አትካፈልም ግን ከኤኖት ጋራ ስናዋሃዳት ወይም ስናበዛት ለ3 መካፈሉ አይቀርም። ስለዚህ ኤኖት ለማን ተካፋይ ነው ማለት ነው? ለ3 ተካፋይ ነው ማለት ነው። ኦኬ ሌላኛው ደግሞ ኤኖት must be divisible by አለን ጨረስ from the equation to a3 must be divisible by 2 እዚህ ላይ ደግሞ a3 አሁን እዚህ ላይ 27 ለ2 አይካፈልም። ይሄ የምታዩት ለ2 ይካፈላል እዚህ ላይ በራይት ሳይድ ያለው በሌፍት ሳይድ ያለው ደግሞ 27 ለ2 አይካፈልም። ነገር ግን a3 ስላለች በ2 ይካፈላል ብለን እንወስዳለን። ምክንያቱም ይሄ ቁጥር ለ2 ከተካፈለ ይሄም ለ2 መካፈል አለበት። ለምን? ሁለቱ እኩል ስለሆኑ እዚህ ጋርም ያሉት እኩል ከሆኑ ይሄ ለ2 ከተካፈለ ይሄም ለ2 መካፈሉ ስለማይቀር ስለዚህ a3 ለማን ይካፈላል ማለት ነው? ለ2 ይካፈላል። a0 ለማን ይካፈላል? ለ3 ይካፈላል ማለት ነው። ሶ እዚህ ላይ p የማን አካፋይ ናት ብለናል? p የኤኖት ኦኬ 3 ማለት ነች። 3 የኤኖት አካፋይ ነች and 2 ደግሞ የኤን አካፋይ ናት ያልነው ለዛ ነው። ስለዚህ በዛ ወይ ልትረዱት ይገባል ማለት ነው። ሶ እዚህ ላይ ያለው ነገር የተገለጸው ልክ ላይ እየሰራ ነው ኤግዛምፕል በኤግዛምፕል ቼክ ለማድረግ ነው። ተመሳሳይነት ያለው ነገር ነው። ለምሳሌ እስኪ እንየው according to rational root theorem if p over q is the rational root of the given equation then p must be a factor of -12 እዚህ ላይ የተሰጠን ፋንክሽን አለውት 2x³ + 3x² - 23x - 12 ነው የተሰጠን። ስለዚህ a ኖት ማለት -12 ነው። ስለዚህ p የማን አካፋይ መሆን አለበት? የ-12 የa ኖት ማለት ነው። q የማን አካፋይ መሆን አለበት? የ2 አካፋይ መሆን አለበት ማለት ነው። thus we have possible value p plus or minus 1 plus or minus 2 plus or minus 3 plus or minus 4 plus or minus 6 plus or minus 12 የማን አካፋይ ናቸው? የ12 አካፋይ የ-12 አካፋዮች ናቸው እነዚህ። ስለዚህ p የp ፖሲብል ቫልዩዎች እነዚህ ናቸው። የq ፖሲብል ቫልዩዎች ደግሞ የሁለት አካፋዮች plus or minus 1 plus or minus 2 ብቻ። so possible root of rational root of p over q will be plus or minus 1 plus or minus 1 over 2 plus or minus 2 plus or minus 3 plus or minus 3 over 2 plus or minus 4 plus or minus 6 plus or minus 12 እንዴት ነው የመጣው? p ላይ ከላይ ያሉ ቁጥሮችን ተካለን q ላይ ደግሞ ማይነስ ፕላስ ኦር ማይነስ 1 እና ፕላስ ኦር ማይነስ 2 በመተካት ይሄን ቫልዩ እናመጣለን ማለት ነው። ስለዚህ p over q እነዚህ ቁጥሮች ናቸው። ስለዚህ እነዚህ ቁጥሮች የማን ራሽናል ሩት ናቸው? የዚህ ፋንክሽን ራሽናል ሩት ናቸው ማለት ነው። ስለዚህ በዛ ወይ መረዳት ያስፈልጋል። so we may check that possible roots by substituting the value of p of x ነው። ለምሳሌ p of 1 ብንተካ -30 ይመጣል and p of -1 ብንተካ 12 ይመጣል። since p of 1 is negative and p of -1 is positive by location theorem አሁን እንግዲህ ሎኬሽን ቴረምን ወደ ኋላ አስታውሱ ቅድም ስንዋራበት የነበረው በሁለት ተከታታይ ቁጥሮች መካከል ወይም በሁለት a and b በተባሉ ቁጥሮች a ለዛን b ብለን ፕሮዳክቱ f of a እና f of b ተባዝቶ ለዛን 0 ከመጣ
በሁለቱ በኤ እና በቢ መካከል አትሊስት 1 ዜሮ ሳለ ብለን ነበር። ስለዚህ -1 እና 1 እንግዲህ ቁጥሮች ናቸው። ያ ማለት 1 ለዛን -1 ብለናል። እዚህ ላይ 12 መጣልን። እዚህ ጋር ስንት መጣ? 30 መጣ። -30 -30 እና -12 ሲባዙ ኔጌቲቭ ይመጣሉ ወይም ለዛን 0 ነው ይመጣ። ስለዚህ በ-1 እና በ1 መካከል አትሊስት 1 ዜሮ አለ ብለናል ማለት ነው በሎኬሽን ቴረም። እሱን ነው እዚህ ጋር እያወራን ያለ። ስለዚህ p of x which is equal to 2x cube plus 3x square minus 12x minus 12 which is equal to ብለን ይሄን ምን ማድረግ እንችላለን? መተንተን እንችላለን። x plus 1 over 2 ኦኬ x plus 1 over 2 times 2x square plus 2x minus 24 ስለዚህ ስናቃልሉ ደግሞ ይሄ ይመጣልናል። -1 over 2 ከኔ የመጣ እዚህ ላይ አለ። since p of minus 1 over 2 which is equal to 0 and x plus 1 over 2 is a factor of p of x ብለን ስላስቀመጥ ነው ይሄን እዚህ ላይ የመጣልን። anyhow እዚህ ላይ ያለው ኮንሰፕት እጅግ በጣም ቀላል ነው ማለት p over q መፈለግ ነው። ራሽናል ሩት ቴስት p ምንድነች? p የማን አካፋች ነች? q የማን አካፋይ ናት የሚለውን ነገርም ተገንዝበናል። ስለዚህ በዛው እንሰራለን ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበር ማለት ነው። በቀጣይ ክፍል የምናየው ራሽናል ፋንክሽን ኤንድ ዜር ግራፍ የሚል ይሆናል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሁሉ ይግጠመን። መልካም ጊዜ። ባይ ባይ።